I think you were very unfairly treated, if you want to know the truth, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous... It's a very dangerous situation, because Egypt is not going to be able to live that way. And they'll end up blowing up the dam, and I said it, and I say it loud and clear, they'll blow up that dam. ሰውየው ስለ ግብጽ ከተነሳ ወይንም የግብጽ ተወካይን ካገኙ ሁሌም ራሳቸው አባይ ነው። ስለ ውሃው ሲያነሱ ደግሞ የውሃው ባለቤት ኢትዮጵያ በውሃው አትጠቀምም የሚል የጭፍን ጥላቻ ንግግራቸውን ያስተጋባሉ። ትራምፕ ስለ አባይ ያላቸው አቋም ሙሉ በሙሉ የግብጽ ታሪካዊ የውሃ ድርሻን ጥያቄ የሚደግፍ የኢትዮጵያን የልማት መብት ያላገናዘበና በጫና ላይ የተመሰረተ ነው። በአሁኑ ወቅት ላይ የመካከለኛው ምስራቅን በጦርነት ሲያምሱት የቆዩት ሰውዬ አሁን ደግሞ ወደ አፍሪካ ቀንድ ፊታቸውን አዙረዋል። በተለይ ደግሞ የቀጠናው ኃያልና ጠንካራ በሆነችው ሀገራችን ኢትዮጵያ ላይ ነው። ትራምፕ በህዳሴ ግድብ ላይ ከበድ ያለ ንግግር አድርገዋል። ነገር ግን ይህ የትራምፕ አስተያየት ለኢትዮጵያ የተለመደና ተራ ማስፈራሪያ ብቻ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባላቸው የቆየ ግንኙነት ሳቢያ በህዳሴ ግድብ የውሃ አሞላልና አለቃቀቅ ላይ አስገዳጅ ህጋዊ ስምምነት እንዲሰፍር የአሜሪካን የዲፕሎማሲ ድጋፍ ይፈልጋሉ። ይህንን ለማሳካት ደግሞ ግብፅ የአሜሪካ ታዛዥና ተላላኪ ሆና ቆይታለች። ግብጽ ሁል ጊዜም ከውጭ ሀገራት መሪዎች ጋር በምታደርገው ውይይት ላይ የህዳሴ ጉዳይ በዋነኝነት ታነሳለች። ትናንትናም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በፈረንሳይ እየተካሄደ ባለው የቡድን 7 አባል ሀገራት ጉባኤ ጎን ለጎን ባደረጉት የሁለትዮሽ ስብሰባ ላይ ስለ ታላቁ የኢትዮጵያ ህዳሴ ግድብና ስለ አባይ ወንዝ በድጋሚ ተወያይተዋል። አልሲሲም በትናንትናው ጉባኤ ላይ የሁሉም ሀገራት አለቃ ነኝ አያም ቦስ ያሉትን ትራምፕን ያገኙ ሲሆን የመጀመሪያ ጥያቄያቸው አባይ፣ ህዳሴ፣ ኢትዮጵያ የሚል ርዕስ ነበረ። ይህም ሁለቱ መሪዎች ሲገናኙ ሌላ ጉዳይ ስለሌላቸው ህዳሴን በማደናቀፍ ውሃን ብቻ መጠቀም የሚለውን የግብፅ ሐሳብ በማንሳት በኢትዮጵያ ላይ አዲስ ጫና መፍጠር ነው። ምክንያቱም ሀገራችን ኢትዮጵያ በራሷ አቅም ያለማንም እገዛና ድጋፍ ህዳሴን ሰርታ በማጠናቀቋ ሁሌም የሚበሳጩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የሚለውን ቃል ከመጥራት ይልቅ ህዳሴ ግብፅን የሚጎዳ ፕሮጀክት ነው የሚለውን ንግግር ተናግረዋል። ይሄ ደግሞ ትራምፕ በተለያዩ አጋጣሚዎች ሲናገሩትም ተደምጧል። ለዚህ ማሳያ በመጀመሪያ የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2020 ላይ በጋዜጠኞች ፊት ንግግር ባደረጉበት ወቅት ስለ አባይ ግድብ ረጅም አስተያየት ሰጥተዋል። በዚህም ዓለምን ያስገረመውን ግብፅ ግድቡን ልታፈነዳው ትችላለች ሲሉ ዶናልድ ጄ ትራምፕ ተደምጠዋል። በወቅቱ ትራምፕ ሲናገሩ ሁኔታው በጣም አደገኛ ነው፣ ምክንያቱም ግብፅ በዚህ መልኩ ልትቀጥል አትችልም፣ በመጨረሻም ግድቡን ግብጾች ያፈነዱታል ብሎ አፕ ዘዳም ሲሉ ተናግረዋል። ይሄ የትራምፕ ንግግር ለግብፅ ያደላ ኢትዮጵያን የሚኮንን ንግግር ነበረ። ታዲያ በትናንትናው የቡድን 7 አባል ሀገራት ስብሰባ ላይ አዲስ አስተያየት በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ፊት ለፊት ተናግረዋል። በግብፅ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብፅ ምላሽ ለመስጠት በሚደረግ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል ተናግረዋል። ትራምፕ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እንደተስተናገደች አስባለሁ ያሉት ትራምፕ በኢትዮጵያ ግድብ ተገንብቷል፣ ይህም በግብፅ ላይ ከፍተኛ ችግር እያስከተለ ነው፣ እኔም ይህንን በደንብ አውቃለሁ ብለዋል። አወዛጋቢው ሰውዬ በዚህ ሳያበቁ ባለፈው የስልጣን ዘመናቸው ስምምነቱን አጠናቀው እንደነበረ በሀገሪቷ በተደረገ ሌላ ምርጫ ሌላ ሰው ወደ ስልጣን ስለመጣ እርሱ ደግሞ ስለ ጉዳዩ ብዙም የሚያውቅ አልነበረም ብለዋል። በዚህም አዲሱ መሪ ምንም ነገር ሊፈታ አልቻለም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታው እንደምንችል እናሳስባለን ሲሉ በኢትዮጵያ ላይ ዛቻ ዝተዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ትራምፕ ለግብፅ ስጋት ላሳዩት መረዳትና ለሰጡት ትልቅ ትኩረት ከፍተኛ ምስጋና አቀርባለሁ ያሉ ሲሆን ይህም የግድቡ ጉዳይ ለግብፅ ምን ያህል አስፈላጊና ፈታኝ እንደሆነ በመረዳት ያለኝን ክብር ልገልጽሎት እወዳለሁም ብለዋል። ይሄ ሁላ ሙገሳና መደናነቅ ግን ኢትዮጵያን ጎርቶ ግብፅን የሚጠቅም ህዳሴን የብቻዋ ለማድረግ የምትጥር የግብፅ ሐሳብ ብቻ ነው። ታዲያ ትናንትና በሁለቱ መሪዎች መካከል የተደረገው ውይይት ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በህዳሴ ግድብ ዙሪያ ከአልሲሲ ጋር ያደረጉት የመጀመሪያ ትልቅና ይፋዊ ንግግር ሲሆን አሜሪካ ወደ ግድቡ ድርድር በድጋሚ ለመግባት ፍላጎት እንዳላት ያሳይ ሆኖ አልፎ ውሏል።
ህዳሴ እነሱ እንደሚያስቡት እንዳልሆነ ቢታወቅም መሪዎቹ ግን ባገኙት አጋጣሚ ግብጽ ተጎጂ ኢትዮጵያ ደግሞ ጎጂ አድርገው የመሳል ስራቸውን እየሰሩ ቢሆንም መሬት ላይ ያለው እውነታ ግን ከዛ በተለየ መልኩ ነው። የህዳሴ ግድብ ከኢትዮጵያ በላይ የሚጠቅመው የተፋሰሱ ሀገራትን ነው። ምክንያቱም የተስተካከለ የውሃ ፍሰት እንዲኖር ያደርጋል። ይህም ባለፉት ጊዜያቶች በሱዳን እንደዚሁም በሌሎች የተፋሰስ ሀገራት የአባይ ወንዝ ሲያመጣ የነበረውን ጎርፍና ችግር አሁን ላይ በህዳሴ ግድብ መቋቋም እንደሚችል መጥቀስ ይቻላል። ታዲያ ይሄ ኢትዮጵያን ጠቅሞ ቀሪው የተፋሰስ ሀገራትንም የሚጠቅም ታላቁ የኢትዮጵያ ህዳሴ ግድብ በግብፅ አይን ግን ልክ አይደለም። በዶናልድ ጄ ትራምፕ አይን ደግሞ ግብፅን የጎዳ ኢትዮጵያ ብቻዋን የተጠቀመች አድርጎ መሳል የተለመደ ጉዳይ ነው። ህዳሴ ከተገደበና ሙሊቱ ከተጠናቀቀ በኋላ አንድም የውሃ ጉድለት አለመኖሩ ቢታወቅም ግብፅ ግን ፍላጎቷ የቀኝ ግዛት ዘመን ውሃ ያለማንም ከልካይ እሷ ብቻ አዛዥ ሆና የመጠቀም ፍላጎት ነው። ይህንን ለማድረግ በኢትዮጵያ ላይ የዲፕሎማሲ ጫና መፍጠር ቀዳሚ ስራዋ አድርጋ እየሰራች ነው። ዛሬ ታሪክ ተቀይሯል። ኢትዮጵያ ነቅታለች። ህዳሴ ለባለቤቱና ለጎረቤቶቹ ብርሃን መሆን ጀምሯል። ታዲያ የግብፅና የትራምፕ ሀሳብ ተቀባይም ሆነ ሰሚ የለውም። ምክንያቱም ህዳሴ ለኢትዮጵያም ለቀጠናውም ትልቅ ጥቅምን እንጂ ጉዳትን ይዞ የሚመጣ ምንም አይነት ግድብ አይደለም። የህዳሴ ግድብ በተለይ ለተፋሰሱ ሀገራት የሚያመጣው ጥቅም እጅግ የበዛ ነውና ህዳሴ ግብፅም ሆነ ትራምፕ እንደሚሉት ኢትዮጵያን ጠቅሞ ሌሎች የተፋሰሱ ሀገራትን የሚጎዳ ሳይሆን የቀጠናው ሀገራትን፣ የተፋሰሱ ሀገራትን ብሎም ቀሪው ዓለምን የሚጠቅም የኃይል ምንጭ መሆኑን ቀጥሏል።